ሰላም እንዴት ናችሁ? ውድ አብረንደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዲቢ 2027 በዘንድሮ ዓመት መዘግየቱ ይታወቃል። እንግዲህ ከዚህ በፊት ወይም ደግሞ ላስት ይር እና ከዛ በፊት የነበሩት ኦክቶበር 5 እና 6 ነበረ ሬጂስትሬሽን ዴቱ የሚጀምረው። በዘንድሮ ዓመት ግን አዳዲስ ህጎች መውጣታቸውን ተከትሎ የመመዝገቢያ ወይም ደግሞ ሬጂስትሬሽን ዴቱ ዘግይቷል። እንግዲህ አሁን ያለነው ኦክቶበር 14 ላይ ነው። እስካሁን እንግዲህ አልጀመረም። ይሄ ማለት ምንድነው? 1 ዊክ ሌት ሆኗል ማለት ነው። አሁንም እንግዲህ መቼ እንደሚጀምር በትክክል አልታወቀም። ነገር ግን የሚጀምርበት ቀን አሰምሽን የተቀመጣለ እሱን በሚመለከትና አዳዲስ ሪኳየርመንቶችን በሚመለከት በዛሬው ቪዲዮ እናጋራችሁ ይሆናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንዳትረሱ። የመጀመሪያው እንግዲህ የሬጂስትሬሽን ዴቱ የዘገየበት ወሳኝ ምክንያቶች የመጀመሪያው አፕሊኬሽን ፊ በዚህ ዓመት ተጀምሯል። $1 የማይቀር ነው ተብሏል። አሁንም ስቲል ራሱ $1 ማንኛውም አፕሊካንት እንደሚከፍል ተነግሯል። እንግዲህ ክፍያውም በዶላር ነው የሚሆነው። በሎካል ከረንሲ በማንኛውም ካንትሪ አይቀበሉም። በዶላር ብቻ ነው የሚቀበሉት ማለት ነው። እንግዲህ ሬጂስትሬሽን ፊውን በሚመለከት ሴትል በማድረግ የመመዝገቢያ ይሄ የመክፈያ ፕላትፎርሙን በማዘጋጀት እና ሌሎች ስራዎችን አሬንጅ በማድረግ እንደዘገየም ነው እየተነገረ ያለው። ሌላኛው ወሳኝ ተብሎ የተጠቀሰው የገቨርንመንት ሼዳውን ነው። ገቨርንመንት አሁን የአሜሪካ መንግስት ሼዳውን በሚሉት ህግ መሰረት አሁን የአሜሪካ ብዙ የመንግስት መስሪያ ቤቶች በጀት ማንቀሳቀስ አይችሉም እና በሱ ምክንያትም እንደዘገየ እየተነገረ ነው። የአሜሪካ መንግስት አሁን የገቨርንመንት ሸት ዳውን በሚባል ህግ ላይ ነው ያለችው ማለት ነው። ራይት ምንም አይነት በጀት ፍሎ አያደርግም የመንግስት መስሪያ ቤቶች ላይና በሱ ምክንያት እንደሆነም እየተነገረ ነው። ሌላው ሁለተኛው የማይቀረው ወሳኙ ፓርት የፓስፖርት ጥያቄ ነው። ብዙዎቻችሁ የጠየቃችሁን አሁን ሬጂስትሬሽን በመናደርግበት ወቅት ላይ አፕላይ በመናደርግበት ወቅት ላይ እስካሁን ባለው ፓስፖርት አያስፈልግም። በዘንድሮ ዓመት ግን ይሄ አፕሊኬሽን ፊ ከተጀመረ በኋላ ያስፈልጋል የሚባሉ መረጃዎችም እየወጡ ነው። ስለዚህ እርግጠኛ አልታወቀም። ነገር ግን አሁን ከመዘግየቱ ጋርም ተያይዞ ፓስፖርት ቫሊድ የሆነ ፓስፖርት ስካን ተደርጎ አፕሎድ ይደረጋል ይጠይቃል የሚሉ መረጃዎችም አሉ። ነገር ግን እነዚህ አሰምሽን ናቸው። እንዲሁም ደግሞ ኦፊሻል ሆነው የወጡ መረጃዎች አይደሉም። በኦራል ከሰዎች የወጡ መረጃዎች ናቸው። ስለዚህ ሊጠይቅም ላይጠይቅም ይችላል ፓስፖርት አሁን አፕላይ በምናደርግበት ሰዓት። ነገር ግን ዲቢ ደርሶን እንግዲህ ውጤቱ የሚታወቀው ግንቦት ላይ ነው። ግንቦት ላይ ከደረሰን በኋላ ግዴታ ነው ፕሮሰስ ለመጀመር የቪዛ ፕሮሰስ ፓስፖርት ያስፈልገናል። ስለዚህ ፓስፖርት ኖሮን ወይም ደግሞ እያለን ቀድሞ ቢኖረን ይመከራል ቢኖረን ማለት ነው ቀድሞ። ምክንያቱም ግንቦት ላይ ቢደርሰን ፓስፖርት ግዴታ ያስፈልገና ፕሮሰሱን ለመጀመር የቪዛ ፕሮሰስ ማለት ነው ራይት። ሶ አሁን ለማመልከት ሊያስፈልገን ይችላል ሲኖት ማንዳተሪ እስካሁን በነበረው ማለት ነው። ነገር ግን ቢኖረን ይመረጣል። አሁንም ሲጀመር ከነገ ወዲያ ሊያስፈልግም ላያስፈልግም ይችላል። እንግዲህ እሱን የምናየው እንግዲህ ዌብሳይቱን ሬጂስትሬሽኑ ሲከፈት ነው ማለት ነው ራይት። ሌላው ወሳኙ የማይቀረው ሪኳየርመንት ኤዱኬሽናል ነው። ኤዱኬሽናል ሌብላችን ዲፕሎማ ከሆነ ግዴታ 2 ዓመት የስራ ልምድ ያስፈልገናል። ላይ ስናደርግ አሁን 11ኛ ክፍልም 10ኛ ክፍልም ሆነን ሊቀበለን ይችላል። ነገር ግን አክሰፕት ከተደረግን በኋላ ሁለተኛውን ፕሮሰስ ላይ ያስቆሙናል ማለት ነው። መቀጠል አንችል። የስራ ልምድ ያስፈልጋል ዲፕሎማ ከሆነ ዲግሪ ከሆነና ከዛ በላይ ከሆነ ነው አፕላይ ማድረግ የምንችለው። ዩኒቨርሲቲ ተማሪም ይችላል አክቹሊ እና ዲፕሎማ በ10ኛ ክፍል በ12ኛ ክፍል ዲፕሎማ ያላችሁ አብዛኛዎቻችሁ ኮንታክት ታደርጉኛላችሁና ኤክስፒሪየንስ ቢያንስ የ2 ዓመት ግዴታ ነው በዲፕሎማ ያለን ሰዎች ማለት ነው። ይሄን ልነግራችሁ ፈልጌ ነው። ሌላው እንግዲህ ዝርዝር እንትኖች አሉ እንደነገርኳችሁ የፓስፖርት ጉዳይ፣ የአፕሊኬሽን ፊ ወይም ደግሞ የመመዝገቢያ $1 ጉዳይ እና የአገባ ያላገባ የሚሉ እንደሱ እንግዲህ አዲስ ህግ ይመጣል ተብሎ ይታሰባል። እንግዲህ እሱን እርግጠኛ ሆነን የምናየው ሬጂስትሬሽኑ ኦፕን ሲሆን ነው። ሬጂስትሬሽኑ ደግሞ ኦፕን ይሆናል የተባለው እንግዲህ ኦክቶበር 16 15 እንግዲህ ነገና ከነገ ወዲያ አልፍም ተብሎ ይጠበቃል። ስለዚህ እሱን እየጠበቅን ነው። ልክ እንደተለቀቀ አሞላሉንና አብረው ሪሊዝ የተደረጉ ህጎችንም የምናጋራችሁ ይሆናል በዚህ ዩቲዩብ ቻናል። እንግዲህ በእኛ በኩል መመዝገብ የምትፈልጉ በቴሌግራማችን አብረንደግ ላይ
ፖስት እናደርጋለን። ወረፋ ተይዛላችሁ። የመመዝገቢያ ዶላሩን በማስተር ካርድ የሚከፈለው እሱን እንከፍላለን፣ እናንተ በብር ትከፍላላችሁ። እዛ ላይ እንግዲህ የወረፋ መያዣ ሊንክ ፖስት እናደርጋለን። እዛ ጋር ሬጂስተር ታደርጋላችሁ ማለት ነው። በእኛ በኩል መመዝገብ የምትፈልጉ ራሳችሁ አፕላይ የምታደርጉ ደግሞ ኢንካሬጅ እናደርጋለን። ቪዲዮ እንሰራለን እንዴት አፕላይ እንደምታደርጉ። ቪዲዮውን እያያችሁ የኛን ቪዲዮ ራሳችሁ መመዝገብ ትችላላችሁ። እንግዲህ እሱን ከማድረጋችን በፊት ዛሬና ነገ ቀድማችሁ አፕላይ ማድረግ የምትፈልጉ ሰዎች ፎቶግራፋችሁን ዲጂታል ፎቶግራፍ ከወዲሁ እንድታዘጋጁ አደራላችኋለሁ። ምክንያቱም የብዙዎቻችሁ ድክመት በተለይ የኔ ተከታዮች ያየሁት ከዚህ በፊት በቴሌግራም የላካችሁልኝ በጣም ፑር የሆነ ፎቶ ነው የምትልኩልኝ። ከዋሌታችሁ የኖረ ፎቶ ፈልጋችሁ ምናምን ነው በስልካችሁ ፎቶ አንስታችሁ የላካችሁልኝ ያላችሁና እሱ ሪኮመንድ አይደረግም። ዲጂታል የሆነ ፍሬሽ የሆነ 6 ወር ያልሆነው ከ6 ወር ጊዜ ያልበለጠ እድሜ ያለው ፎቶ ነው የሚፈልገው። እሱን ቀድማችሁ ብታዘጋጁና ከቻላችሁ በፎቶ ቤት ካልቻላችሁ ደግሞ በደና ስልክ ተነስታችሁ ብታዘጋጁ ሪኮመንድ አደርጋችኋለሁ። እንዲሁም ደግሞ በራሳችሁ አፕላይ የምታደርጉ ፎቶ ክሮፕ አደራረጉን በአዶቤ ፎቶሾፕ እና በሌላ ቱሎች እንዴት ክሮፕ እንደምታደርጉ በቀጣዩ ቪዲዮ የማሳያችሁ ይሆናል። እንግዲህ የዛሬውን ቪዲዮ በዚህ ልጨርስላችሁ። ጉድላክ እንግዲህ ተዘጋጁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መረጃው ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንዳትረሱ። ይመቻችሁ። ቻው ቻው ቤተሰብ።